በኢትዮጵያ የዘመናት ታሪክ ውስጥ ተኳሽ ካለው የጦር መሳሪያ ባሻገር ጋሻ ጦርና ጎራዴ ታጥቆ ለውጊያ መሰለፍና ጠላትን ተዋግቶ መቅሰልም ሆነ በጀግንነት ግዳይ ጥሎ ሕይወት መክፈል እጅግ የሚያኮራ ተግባር ሆኖ ዘልቋል። ኢትዮጵያን ለመቀራመት በየዘመናቱ የተነሱትን የሱዳን መሐዲስቶችና የቱርክ ወራሪዎችን የግብፅ ጦረኞችንና የአውሮፓ ቅኝ ገዢዎችን ከሀገሩ ምድር ለማስወገድ ኢትዮጵያዊ ጀግና ሲፋለም እንደ ወታደር በሕግ ተደራጅቶ በአንድ እዝ እየተመራ አልነበረም። ለጦርነት እየተገባ ትጥቅ ሳይኖረው ደረቱን ለጥይት አረር ግንባሩን ለመድፍ ጥይት እየሰጠ ከፍተኛ የሕይወት መሥዋዕትነት እየከፈለ እንጂ። በ1847 ዓመተ ምህረት አካባቢ ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ሆነው ወደ ሥልጣን ሲመጡ ካፈለቋቸው ዘመኑን የቀደሙ ስልጡን እሳቤዎች መካከል ኢትዮጵያ የሙሉ ጊዜ ሥራው ሀገር መጠበቅ የሆነ በሕግ የተደራጀና በአግባቡ የሰለጠነ የነፍስ ወከፍና የቡድን መሣሪያዎችን የታጠቀ ቀለብ የሚሰፈርለትና ደሞዝ የሚቆረጥለት ወታደር እንዲኖራት ማድረግ አንዱ ነው። ንጉሠ ነገሥቱ በኢትዮጵያ መደበኛ ሠራዊት ለማደራጀት ሲወጥኑ ቀደም ሲል ተጠሪነታቸውን ለመኳንንቱና ለመሳፍንቱ አድርገው የአሳዳሪዎቻቸውን ጥቅም ለማስጠበቅ ጎራ ለይተው ሲፋለሙ የነበሩትንና በተበታተነ መንገድ እዚህም እዚያም ትጥቅ አንግበው እርስ በርስ ሲጠፋፉ የኖሩትን የመሳፍንቱን ጭፍሮች በአንድ የእዝ ሰንሰለት እንዲመሩ በማሰባሰብ ከጠባብ የአካባቢ አመለካከት ተላቀው ሰፋ ያለ ሀገራዊ አስተሳሰብና የሀገር ፍቅር ስሜት እንዲኖራቸው በማስቻል ሀገርን ከውጭ ጠላት ለመከላከል በአንድነት መቆም የሉዓላዊ ክብር ቁልፍ መሆኑን ለማስረጽ ሞከሩ። አደረጃጀቱ መልክ እንዲይዝና መሪና ተመሪው እንዲለይ የራስ፣ የደጃዝማች፣ የፊት አውራሪ፣ የሊቀ መኳስ፣ የባላምባራስ፣ የሺህ አለቃና የ50 አለቃ ማዕረጎችን በየደረጃው ላሉ አዛዦች በሹመት መስጠታቸውን የታሪክ መዛግብት ያስረዳሉ። ዘመናቸው የኢትዮጵያ የአንድነት ዘመን መባቻ፣ የማዕከላዊ መንግሥት ትንሣኤና የሀገሪቱ ሉዓላዊነት መነሻ የሚባልላቸው አጼ ቴዎድሮስ በዚያ የዳበረ የኢንዱስትሪ ልምድና ዕውቀት ባልነበረበት ዘመን 10 መድፎችን በኢትዮጵያ አምርተው ለመጠቀም ማሰባቸው ለብዙዎች ወቅቱን ያላገናዘበ የማይጨበጥ ሕልም ቢመስልም ለማሰራት ከወጠኗቸው መድፎች መካከል ትልቁንና ሴባስቶፖል የሚል ስያሜ የተሰጠውን መድፍ እውን ማድረግ ችለዋል። በርግጥ ሴባስቶፖል ሙያውን ጠንቅቀው በማያውቁ ነጮች የተሠራ በመሆኑ በተተኮሰ ጊዜ ራሱን ማፈንዳቱን የተለያዩ የታሪክ ጸሐፊያን ከትበውታል። ሆኖም የአጼ ቴዎድሮስ መደበኛ ሠራዊት የመገንባትና የጦር መሣሪያን በሀገር ውስጥ የማምረት ትልም በራሱ ወላፈን ራሱን ካነደደው ሴባስቶፖል ጋር የመከነ ቢመስልም በዳግማዊ አጼ ምኒልክ ዘመነ መንግሥት እውን ለሆነው የኢትዮጵያ መደበኛ ሠራዊት ግንባታ ፋና ወጊ መሆኑን መካድ አይቻልም። ለዓለም ጥቁር ሕዝቦች የነጻነት ችቦን የለኮሰው ጥቁሮች ነጭ በሠራው የጦር መሣሪያ ወራሪን ማንበርከክ እንደሚችሉ ያስገነዘበው በቅኝ ግዛት ሥር ይማቅቁ የነበሩ የአፍሪካ ጥቁር ሕዝቦችን ያነቃውና ኢትዮጵያ የመላው ጥቁር ሕዝብ የነጻነት ተምሳሌት መሆኗን ያረጋገጠው ታላቁ የአድዋ ድል በጀግኖች ኢትዮጵያውያን ወደር የለሽ ተጋድሎ የዓለማችን አስደናቂ ገድል ሆኖ በተመዘገበ በ12ኛው ዓመት ዳግማዊ አጼ ምኒልክ ወታደር በጭፍራው እንዲቀመጥ ሠራዊት ሁሉ የጦር ትምህርት እንዲማር የሚጠብቅ የንጉሠ ነገሥት ሠራዊት አለቃ የሆነ የጦር ሚኒስቴር መመስረታቸውንና
ፊታውራሪ ሀብተ ጊዮርጊስ ዲነግዴን የጦር ሚኒስትር አድርገው መሾማቸውን በመግለጽ በ1900 በኢትዮጵያ መደበኛ ሰራዊት መቋቋሙን ይፋ አደረጉ። የጦር ሚኒስቴር መቋቋም የወደፊቱ የኢትዮጵያ ሰራዊት ዘመኑን በሚመጥን ልክ ለመደራጀት መንገድ መጀመሩን ያስገነዘበ ሲሆን መደበኛ ሰራዊቱ ስናድር ያዥ፣ ባሩድ ቤት፣ ወርዋሪ፣ ውሃ ስንቁ፣ ባለሟል፣ ማለፊያ የእልፍኝ ዘበኛ፣ ጋሻ ጃግሬ፣ የእቴጌ ጦርና ገንደበል የተባለ አደረጃጀት እንዲኖረው ተደረገ። ዳግማዊ አፄ ምኒልክ የጦር ሚኒስቴርን በማቋቋም ብቻ መደበኛ የሰራዊት ምስረታ ሂደታቸውን አልገቱም። ለሰራዊቱ ትጥቆችን ያመርት ዘንድ በአዲስ አበባ ከተማ የጥይት ፋብሪካ ለመገንባት አቀዱ። መሳሪያ ያለውና የመሳሪያ ባለቤት የሆነ ሁሉ ለጥይት ፋብሪካው ግንባታ የሚውል ገንዘብ ማዋጣት እንዳለበት የሚያዘውን መመሪያ ተከታትሎ ማስፈጸም የጦር ሚኒስቴር የመጀመሪያ ተግባር ሆነ። እናም ከባለመሳሪያዎች በተዋጣው ገንዘብ የተገነባው የጥይት ፋብሪካ በ1903 ዓ.ም ተመርቆ የውጅግራና የወጨፎ ጥይቶችን ማምረት ጀመረ። ከዳግማዊ አፄ ምኒልክ ሕልፈት በኋላ እንደቀደሙት ዘመናት ሰራዊቱ ንጉሠ ነገሥቴ ሞቱ ብሎ ሳይበተን ዙፋኑን በወረሱት በታዳጊው ልጅ ኢያሱ ስር ሆኖ አገልግሎቱን ቀጠለ። ይህም ነገሥታት ቢቀያየሩ የጦር ሰራዊቱ ባደረጃጀቱ ጸንቶ ሀገር የማስከበር ኃላፊነቱን የመወጣት እሳቤን እየተላበሰ መምጣቱን ያመላከተ ነው። ልጅ ኢያሱ ወይም አቤቶ ኢያሱ በኢትዮጵያ የመደበኛ ውትድርና ታሪክ ውስጥ በተለይ ከወታደራዊ ሰልፍ ጅማሮ ጋር ተያይዞ ስማቸው ይጠቀሳል። ስመጥሩ የታሪክ ጸሐፊ ብላታ መርስኤ ሐዘን ወልደ ጊዮርጊስ አፄ ኃይለ ሥላሴ ከ1922 እስከ 1927 በሚል ርዕስ በታተመው መጽሐፋቸው በኢትዮጵያ ዘመናዊ ወታደራዊ ሰልፍን ማሰልጠን የተጀመረው በ1906 በአቤቶ ኢያሱ ዘመነ መንግሥት መሆኑን ይጠቅሳሉ። የሰልፍ አሰልጣኞቹ ሥራ ፍለጋ ወደ ሊቢያ ትሪፖሊ ሄደው የወታደራዊ ሰልፍ ትምህርትን ቀስመው የተመለሱ ኢትዮጵያውያን እንደነበሩም ታሪክ ጸሐፊው አስፍረዋል። እነዚህ ለመጀመሪያ ጊዜ የወታደራዊ ሰልፍን የተማሩ ወታደሮች ጥሩምቡሌ የሚል መጠሪያ የነበራቸው ሲሆን ምናልባትም አሰልጣኞቻቸው ሊቢያ ትሪፖሊ የተማሩ በመሆናቸው ጥሩምቡሌ የሚለው መጠሪያ ትሪፖሊ ከሚለው የመጣ ሳይሆን እንዳልቀረ ይገመታል። የሆነ ሆኖ ጥሩምቡሌ የተባሉት ወታደሮች በዚያው ዘመን የአራዳ ዘበኛ በሚል ስያሜያቸው ተቀየረ። ነገሥታትና መሪዎች በተለያዩ ጊዜያት በተለያዩ ምክንያቶች ከሥልጣን መንበራቸው ይወርዳሉ። አንዱ ሲወርድ ሌላው ይተካል። በማንም የማትተካ በምንም የማትቀየር ሀገርን ክብርና ሰላም ማስቀጠል ግን የጦር ሰራዊቱ ኃላፊነት ሆኖ ይቀጥላል። በ1910 በልዑል አልጋ ወራሽ ራስ ተፈሪ የአልጋ ወራሽነት ዘመን የክቡር ዘበኛ ጦር መቋቋም ከአፄ ምኒልክ የጦር ሚኒስቴር መመስረት ቀጥሎ ለኢትዮጵያ የመደበኛ ውትድርና ሂደት ወሳኝ እርምጃ ነው ሊባል ይችላል። ራሳቸው ቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ በተሰኘው መጽሐፋቸው በቀድሞ ዘመን ወታደር የሚሆን ሰው ሁሉ በዘልማድ እንጂ በወታደር ትምህርት ቤት ሰልጥኖ እንደማያውቅ ጠቅሰው ከ1911 ዓመተ ምህረት ጀምሮ ግን የወታደርነት ትምህርት ቤትን አቋቁመው ውትድርናን በትምህርት ቤት እንዲማሩ ማድረጋቸውን አስፍረዋል። በእርግጥም ቀዳማዊ ኃይለ ሥላሴ በሥልጣን ዘመናቸው በዘልማድ የሚሠራበትን የውትድርና ሙያ መልክ በመቀየርና ወደ ዘመናዊነት በማምጣት ቀደም ሲል የመትረየስ ዘበኛ በኋላም የክቡር ዘበኛ የሚል ስያሜ የተሰጠውን ጦር ሰራዊት በውትድርና ሙያ እንዲሰለጥን በማድረግ ተግባራዊ እርምጃቸውን አንድ ብለው ጀምረዋል። ይህ እርምጃ የአንድን ወታደር አካላዊ
አእምሮአዊና ስነ ልቦናዊ ዝግጁነት ወታደራዊ ስነ ሥርዓት በማነጽ በታጠቀው የጦር መሳሪያ በአግባቡ የሚጠቀምበትን ክህሎት በማስጨበጥና በአንድ ወጥ ወታደራዊ ዶክትሪን የሚመራ ዘመናዊ ሰራዊት በመፍጠሩ በኩል ለውጥ ያመጣ ነበር ማለት ይቻላል። ይህ በሀገራችን በዘመናዊ መልኩ የተደራጀው የክቡር ዘበኛ ጦር ከ1914 ጀምሮ በኢትዮጵያ ታሪክ የመጀመሪያው በየወሩ ቀለብ የሚሰፈርለትና ዓመታዊ ደሞዝ የሚታሰብለት ለመሆን በቅቷል። በቀዳማዊ ኃይለ ሥላሴ ዘመነ መንግሥት ኢትዮጵያን ከጠላት የሚከላከልና ሉዓላዊ ክብሯን የሚያስጠብቅ ሰራዊት ለመመስረት በነበረው ከፍተኛ ትኩረት በ1920 ዓመተ ምህረት 6 የውጊያ አውሮፕላኖችን ጨምሮ 11 የተለያዩ አገልግሎቶችን የሚሰጡ አውሮፕላኖችን ወደ ሀገር ውስጥ በማስገባት የኢትዮጵያ አየር ኃይልን ለማቋቋም መሠረት ተጣለ። የቀዳማዊ ኃይለ ሥላሴ ዘመናዊ የጦር ሰራዊት የመገንባት ሐሳብና ተግባር መሠረታዊ የውትድርና ሥልጠና በመስጠት ብቻ አልተወሰነም። ለተከታታይ 3 ዓመታት እጩ መኮንኖችን እያሰለጠነ የማውጣት ግብ የተቀመጠለት የሆለታ ገነት ጦር ትምህርት ቤት ጥር 21 ቀን 1927 ዓመተ ምህረት 128 እጩ መኮንኖችን ተቀብሎ ማሰልጠን ጀመረ። ይሁን እንጂ ወራሪው የኢጣሊያ ጦር በ1888 ዓመተ ምህረት የደረሰበትን ሽንፈት ለማካካስ ለ40 ዓመታት ያህል ሲዘጋጅ ቆይቶ በ1928 ዳግም ለወረራ በመምጣቱ ለ3 ዓመታት የታቀደው የእጩ መኮንኖች ሥልጠና በ1 ዓመት ሊጠናቀቅ ግድ ሆነ። ኢትዮጵያውያን አርበኞች መሬታችን በባዕድ አትረገጥም፣ ሰንደቅ ዓላማችን ከክብሯ አትወርድም በሚል በዱር በገደል ተሰደው ወራሪን ሲፋለሙ መላ የኢትዮጵያ ዜጎች እምቢኝ ለነጻነቴ ብለው ወራሪውን ዕረፍት በመንሳት የ1888ቱን የአባቶቻቸውን ወኔ ወርሰው ስለ ኢትዮጵያ አንድነት በየፈፋው ሲዋደቁ የጥቁር አንበሳ ኮርስ የሚል መጠሪያ የተሰጣቸው የሆለታ ገነት ጦር ትምህርት ቤት ምሩቃንም አብረዋቸው በመሰለፍ ለ5 ተከታታይ ዓመታት ታሪክ የማይዘነጋው ገድል ፈጽመዋል። የሆለታ ገነት ጦር ትምህርት ቤት በወረራው ምክንያት ያቋረጠውን የእጩ መኮንኖች ሥልጠና ሀገራችን በኢትዮጵያውያኑ አርበኞች ታላቅ ተጋድሎ ከወራሪው ነፃ ስትሆን ዳግም በመቀጠል በሀገራችን የውትድርና ታሪክ ውስጥ ዝናቸው በጉልህ የሚነሳ ስመጥር አመራሮችን ማፍራት ችሏል። ከገነት ጦር ትምህርት ቤት በመቀጠል በሀገራችን በሁለተኝነት ተጠቃሽ የሆነው በአዲስ አበባ ተቋቁሞ የነበረው የክቡር ዘበኛ ጦር የእጩ መኮንኖች ማሰልጠኛ ትምህርት ቤት ሲሆን የጦር ትምህርት ቤቱ በ3 ዙር ሥልጠና ካካሄደ በኋላ ሥራውን አቁሟል። በወቅቱ ሰልጥነው ከወጡት መኮንኖች መካከል ለዓለም አቀፍ የሰላም ማስከበር ተልእኮ ኮሪያ የዘመተውን የኢትዮጵያ ሰላም አስከባሪ ሰራዊት መርተው አኩሪ ታሪክ ያስመዘገቡ ይገኙበታል። ስለ የሰለጠነ ሰራዊት ግንባታ ከተነሳ ከዓለም አቀፋዊ የውትድርና ግዳጅ አወጣት ጋር የተዛመደ ችሎታ ያላቸውና ዘመናዊ የጦር መሳሪያዎችን መጠቀም የሚያስችሉ አመራሮችን የማፍራት ዓላማን ሰንቆ በ1950 የተከፈተውን የሐረር ጦር አካዳሚ ጠቅሶ ማለፉ ተገቢ ይሆናል። የኢትዮጵያ መደበኛ ሰራዊት ግንባታ ከጊዜ ወደ ጊዜ ታላቅ እመርታ እያሳየ በመምጣቱ በ1944 የኢትዮጵያ ጦር ሰራዊት ወጥ የሆነ የደንብ ልብስና የበታች ሹም፣ የመስመራዊ መኮንን፣ የከፍተኛ መኮንን፣ የጄኔራል መኮንንና የማርሻል የማዕረግ ምልክቶችን እንዲለብስ ተደነገገ። በ1946 ደግሞ የኢትዮጵያን የባህር ኃይል ጥቅሞች የማስጠበቅና የባህር በሯን የማስከበር ተልእኮ ያለው የኢትዮጵያ የባህር ኃይል እንዲሁም የአየር ክልሏን ደህንነት የማረጋገጥ ኃላፊነት የተጣለበት የኢትዮጵያ አየር ኃይል የራሳቸውን በጀት ተመድቦላቸው እንዲዋቀሩ ተደረገ። ከ1900 ጀምሮ የጦር ሚኒስቴር በሚል ስያሜ ይጠራ የነበረው ተቋም
በ1947 የሀገር መከላከያ ሚኒስቴር በሚል ተተክቶ ሦስቱንም ኃይሎች ማለትም የኢትዮጵያ ጦር ሰራዊትን፣ የኢትዮጵያ ባህር ኃይልንና የኢትዮጵያ አየር ኃይልን በጋራ እንዲያስተዳድር ተደረገ። በዚያው ዓመት ሜጀር ጄኔራል ሙሉጌታ ቡሊ ተጠሪነታቸው ለንጉሠ ነገሥቱ ሆኖ በኢትዮጵያ የመጀመሪያው ጠቅላይ ኤታማዦር ሹም ሆነው ተሰየሙ። በኢትዮጵያ የመደበኛ ሰራዊት መስረታንና የሰለጠነ የሰው ኃይል ለመገንባት የተደረጉ ጥረቶችን እንዲሁም የውጭ ወራሪን አሳፍሮ ለመመለስ የተካሄዱ ትርጉም ያላቸው እርምጃዎችን ካነሳን በወቅቱ የኢትዮጵያ ሰራዊት ለዓለም ሰላም መረጋገጥ ያበረከተውን አስተዋጽኦ መግለጽም ተገቢ ይሆናል። የሀገራችን ሰራዊት የዓለም አቀፍ ሰላም ማስከበር ተልእኮ ታሪክ የሚጀምረው በ1944 በኮሪያ፣ በ1953 ደግሞ በኮንጎ በተደረጉት የዓለም አቀፍ ሰላም ማስከበር ስምሪቶች ነው። በተለይም በኮሪያ ልሳነ ምድር ሰላምን ለማረጋገጥ ይቻል ዘንድ የመንግሥታቱ ድርጅት ለአባል ሀገራቱ ጥሪ ባደረገ ጊዜ ከአገራችን አፍሪካ ቀዳሚ ሆና ምላሽ የሰጠችው ሀገራችን ኢትዮጵያ ነች። ኢትዮጵያ ከተባበሩት መንግሥታት ድርጅት ጋር በተደረሰው ስምምነት በየዓመቱ በዙር እየተከፋፈለ የሚሰማራ ከ6000 የሚልቅ ሰራዊት ለማሰማራት የተስማማች ሲሆን ጦርነቱ በተጀመረ በዓመቱ የመጀመሪያው ዙር የቃኘው ሻለቃ የሰላም አስከባሪ ሰራዊት በ1944 ወደ ኮሪያ በመዝመት ከዓለም አቀፍ የሰላም አስከባሪ ኃይል ጋር ተቀላቀለ። ከንጉሠ ነገሥቱ ቃኘው የሚል መጠሪያ የተሰጠው የሰላም አስከባሪ ሰራዊት የሀገራችን የዓለም አቀፍ የሰላም ማስከበር ታሪክ ገና ከጅምሩ በማይደበዝዝ ወርቃማ ቀለም ይጻፍ ዘንድ ተልእኮውን በብቃት የተወጣ በተንቀሳቀሰበት ሁሉ የሀገርን ሰንደቅ ዓላማ ከፍ አድርጎ በማውለብለብ ለዓለም ያስተዋወቀ፣ ከሰላም ማስከበር ተግባሩ በተጓዳኝ ሰብአዊ ድጋፎችን በማድረግ የሀገሩን መልካም ገጽታ አጉልቶ ማሳየት የቻለ ዛሬ የሀገራችን መከላከያ ሰራዊት በዓለም አቀፍ የሰላም ማስከበር ተልእኮ ለተጎናጸፈው ክብርና ዝና መሠረት የጣለ ነው። ማያውቁት ሀገር ወደማያውቁት ሕዝብ እና በማያውቁት አየር ንብረት ሊለማመዱም ሊዋጉ የሚሄዱት በማያውቁት መሳሪያ ነበረ። እዛ እንደደረሱ ከማያውቁት ሕዝብ ጋር ተዋውቀው በማያውቁት መሳሪያ ተለማምደው ጦርነቱን ለመቀላቀል ይዘጋጃሉ። በሄዱበት ጊዜ እዛ የተባበሩት መንግሥታት ተወካዮች፣ የጦሩ አዛዥ እና የኮሪያ ፕሬዝዳንት ነበሩ የተቀበሏቸው። አመራሮቹ በዛን ጊዜ የነበሩት በስዊድኖች የ3 ዓመት የአመራር ኮርስ የወሰዱ ናቸው። በደንብ የሰለጠኑ ናቸው። ሁለተኛ የክብር ዘበኛ ሰራዊት ሌላው ጋም ይኖራል። ከብረት የጠነከረ ዲሲፕሊን ነበር። በጣም ከብረት የጠነከረ እንደው ከብረት የጠነከረ ስንል ላይመስል ይችላል፣ ግን ነበር እና እኔ እንደሚመስለኝ በዛን ጊዜ የአመራር ብቃት የወታደሩ ዲሲፕሊን ነው ለዛ ያበቃው ነው የምለው። መንግሥታት እየተቀያየሩ ሀገር ግን በጀግኖቿ ክቡር መስዋዕትነት እየቀጠለች ወደ ሌላኛው ምዕራፍ ተሸጋግራለች። ወርሃ መስከረም 1967 ዓ.ም ዘውዳዊው ሥርዓት ተገርስሶ ኢትዮጵያን የማስተዳደሩ ዕጣ ለወታደራዊው መንግሥት ተላለፈ። ንጉሠ ነገሥቱ ከሥልጣን ቢወርዱም ያደራጁት ሠራዊት ግን በወታደራዊው መንግሥት አስተዳደር ስር ሆኖ የሀገርን ክብር የማስጠበቅ ግዳጁን ቀጠለ። በዳግማዊ ምኒልክ ዘመነ መንግሥት የተደራጀው ሠራዊት በአቤቶ ኢያሱ ከዚያም በቀዳማዊ ኃይለ ሥላሴ ዘመን የኢትዮጵያ መደበኛ ሠራዊት ሆኖ እንደቀጠለ በወታደራዊው አስተዳደርም የሆነው እንደዚያው ነው። ምንም እንኳ ወቅቱ
ሀገራችን በውስጥ ግጭቶችና በውጭ ጦርነቶች የታጠረችበት ቢሆንም ሰራዊቱን የማሰልጠን አደረጃጀቱን የማጠናከርና አዳዲስና ዘመናዊ ትጥቆችን የማስታጠቅ በሀገር ውስጥና ከሀገር ውጭ የወታደራዊ ሳይንስ ዕውቀትን ቀስሞ ከወቅቱ ጋር እንዲራመድ ለማድረግ የተከናወኑ ተግባራት ቀላል ግምት የሚሰጣቸው አልነበሩም። የኢትዮጵያ የመደበኛ ሰራዊት ግንባታ ሂደትን ጠብቆ በማስቀጠል በኮሎኔል መንግስቱ ኃይለ ማርያም በሚመራው የወታደራዊ መንግስት ዘመንም የተጠናከረ እግረኛ ሰራዊት፣ የተደራጀ የሜካናይዝድ ኃይል፣ ከጠላት ጀርባ ድንገት ተከስቶ ውጊያን መቀየርና ድልን በእጁ ማድረግን የተካነ የኮማንዶ ኃይል፣ የጠላትን ይዞታ የማደባየትና የአየር ክልላችንን ደህንነት የማስጠበቅ ችሎታ ያለው የአየር ኃይል፣ በባህር ላይ ሊከሰት የሚችል ውጊያን መመከትና የባህር ላይ ጥቅሞቻችንን የማስጠበቅ ብቃት የተካነ የባህር ኃይልን በማጠናከር በምስራቅ አፍሪካ ግዙፍ የተባለውን የኢትዮጵያ ጦር ሰራዊት መገንባት ተቻለ። ሀገራችን የኢጣሊያ ዳግም ወረራንና የ1956ቱን የሶማሊያ ትንኮሳ በጀግኖች ልጆቿ ብርቱ ክንድ በድል አድራጊነት የደመደመች ቢሆንም ከ1888ቱ የአድዋ ጦርነት በኋላ በ1969 ዓ.ም ያጋጠማት የሶማሊያ ወረራ በግዝፈቱ ጎላ ብሎ የሚጠቀስ ነው። ከኢጣሊያ ወራሪ ኃይል ሽንፈት ያልተማረችው ሶማሊያ ታላቋ ሶማሊያን የመመስረት ሕልሟን ለማሳካት የራሷን የቀቢጸ ተስፋ ካርታ ስላ ከ700 ኪሎ ሜትሮች በላይ ድንበር አልፋ ግዛቷን እስከ አዋሽ ወንዝ ለማድረግና ያልተገባትን መሬት በኃይል ለመንጠቅ ወረራ ፈጸመች። የአልደፈር ባይነት ታሪክ ባለቤቶቹ ኢትዮጵያውያን ከመላ ሀገሪቱ ተሰባስበው በምስራቅ ግንባር እስከ ሐረርና ድሬዳዋ፣ በደቡብ ግንባር ዶሎ ድረስ ዘልቆ የገባውን ወራሪ ለመደምሰስ ሰራዊቱን በሞራል በማበረታታት ስንቅ በማዘጋጀትና አብሮት ግንባር ድረስ በመዝመት የሀገራችንን የግዛት አንድነት ለማስጠበቅና ወረራውን ለመቀልበስ በፍጹም የሀገር ፍቅር ስሜት የበኩላቸውን አድርገዋል። ሰራዊቱ በበኩሉ እንደ ቀደመው ዘመን ወታደራዊ አደረጃጀትን ባልተከተለ መንገድ ሳይሆን እግረኛና ሜካናይዝዱ ተቀናጅቶ በመዋጋት የኮማንዶ ኃይሉ በታቀደ መልኩ ድንገተኝነትን በማትረፍ አየር ኃይሉም በፍጹም ጀግንነት የወራሪውን አቅም በማሽመድመድ ወራሪው እፍረትና ሽንፈትን ተከናንቦ ከግዛታችን ተጠራርጎ እስኪወጣና በሉዓላዊ ግዛታችን ሰንደቅ ዓላማችን ከፍ ብሎ እስኪውለበለብ ታሪክ የማይዘነጋው ገድል ፈጽሟል። እንደ የአድዋው ጦርነት ሁሉ የምስራቁ ጦርነትም በጦር ሰራዊቱ ጀግንነትና በመላው የኢትዮጵያ ሕዝብ ድጋፍ የተረጋገጠ ኢትዮጵያውያን የክብርና የነጻነት ገድላቸውን ዳግም በደማቸው የጻፉበት አኩሪ ታሪክ ነው። ለ17 ዓመታት በስልጣን ላይ የቆየው የደርግ መንግስት የስልጣን ጊዜው በወርሃ ግንቦት 1983 ዓ.ም አብቅቶ ስልጣኑ ነፍጥ አንግቦ ሲዋጋ በነበረው የኢህአዴግ መንግስት እጅ ሲወድቅ በኢትዮጵያ መደበኛ ሰራዊት ከተቋቋመበት ከ1900 ጀምሮ መንግስታት ሲቀያየሩ ሀገር እያስቀጠለ የሀገርን ዳር ድንበር እያስከበረና በጊዜ ሂደት እየተተካካ የመጣው የኢትዮጵያ ጦር ሰራዊት ምናልባትም በዓለም የውትድርና ታሪክ ባልተለመደ ሁኔታ እንዲፈርስና እንዲበተን ተደረገ። የ83 ዓመታት ታሪክ የነበረው በድሃ ሀገር አንጡራ ሀብት የሰለጠነና የተደራጀው የሀገርን ክብርና ነጻነት ከማስጠበቅ በቀር አንዳችም ፖለቲካዊ ግብ ያልነበረውን ባለታሪክ ሰራዊት አፍርሶ እንደ አዲስ መጀመር በዓመታት ጥረት የተገነባውን ተቋም ወደ ኋላ የመለሰና ብርቱ ጥረቶችንም በዜሮ ያባዛ ነው ሊባል ይችላል። ሙሉ በሙሉ ከአደረጃጀት እንዲወጣና
ኢትዮጵያ የባህር ላይ ጥቅሞቿን እንድታጣ ያደረገው የኢትዮጵያ ባህር ኃይል መፍረስ ደግሞ በርካታ ሀገር ወዳድ ኢትዮጵያውያንን ያስቆጨ እርምጃ ነበር። ባህር ኃይልን የሚያክል ኃይል ማፍረስ አገርን እንደማፍረስ ነው የምቆጥረው። ዝም ብሎ በነፃ አይደለም ባህር ኃይል የተቋቋመው። ብዙ የሀገሪቷ ንብረት፣ ብዙ የሀገሪቷ ባለሙያዎች ጊዜያቸውን ዕውቀታቸውን ኢንቨስት ያደረጉበትን ማፍረስ ማለት ለጠላት አገሪቷን አሳልፎ መስጠት፣ ለጠላት በሩን ከፍቶ እንደ መስጠት ነው የምቆጥረው። የኛ መፍረስ የኛ ስራ ማጣት ምንም አይደለም ለኔ። እኛ የተሻለ ኑሮ የተሻለ ደረጃ ላይ ነው ያለነው። አገሪቷ ግን በእኛ ላይ ያፈሰሰችውን ንብረት ያለ ምንም ጥቅም ያለ ምንም ምክንያት ማጣቷ እጅግ በጣም የሚያሳዝንና የጠላት ስራ ነው። በትጥቅ ትግል ላይ የተሳተፉ ታጣቂዎችን እንደ እርሾ በመጠቀም እንደ አዲስ የተደራጀ የመከላከያ ሰራዊት ምንም እንኳን የውትድርና ልምድና ዕውቀት የነበራቸውን የሰራዊት አባላት ያገለለ ቢሆንም በኮሪያና በኮንጎ የተጀመረውን የዓለም አቀፍ የሰላም ማስከበር ተልዕኮ በማስቀጠልና በዘርፉ የሀገራችንን ክብርና ዝና ወደ ላቀ ደረጃ በማሸጋገር የተሳኩ ተግባራትን አከናውነዋል። የዓለም አቀፍ የሰላም ማስከበር ተልዕኮ አፈጻጸም ብቃቱን ከጊዜ ወደ ጊዜ እያሳደገ የመጣው የኢትዮጵያ መከላከያ ሰራዊት ከ1986 ጀምሮ የተባበሩት መንግስታት የሰላም ማስከበር ተልዕኮችን ተቀብሎ ለአፍሪካ ወንድሞች ሰላም በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳን ዳርፉር፣ በሱዳን አብዬ፣ በደቡብ ሱዳን ጁባና በአሚሶም ግዳጅ በሶማሊያ ባደረገው ስምሪት የሰላም አምባሳደርነቱን በተግባር በማረጋገጥ ተመራጭ የሰላም ኃይል መሆን ችሏል። በአደረጃጀት በኩልም እንዲሁ ቀደም ሲል የመከላከያ ሚኒስትሩ ወታደርና የሰራዊቱ አዛዥ የጦር ኃይሎች ጠቅላይ ኤታማዦር ሹሙ ተጠሪነትም ለፕሬዝዳንቱ ወይም ለንጉሠ ነገሥቱ የነበረበት አሰራር በ1987 በወጣው የኢፌድሪ ሕገ መንግሥት ተቀይሮ የመከላከያ ሚኒስትሩ ሲቪል እንዲሆንና የጠቅላይ ኤታማዦር ሹሙ ተጠሪነት ለኢትዮጵያ ጦር ኃይሎች ጠቅላይ አዛዥ እንዲሆን ተወሰነ። በዚህም መሠረት የአገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም የመከላከያ ሰራዊቱን የማደራጀት የማሰልጠንና የማዋጋት ኃላፊነትን ወስዶ ተግባራዊ ማድረግ ጀመረ። ከ1983ቱ የሥርዓት ለውጥ በኋላ የእጩ መኮንኖች ማሰልጠኛ ትምህርት ቤቶችን በማጠናከር የአመራር የትምህርት ዘርፎችንና ሙያዊ የትምህርት መስኮችን በማስፋፋትና የሰለጠነ የሰው ኃይልን በማፍራት የተደረገው ጥረት በጥንካሬ የሚገለጽ ቢሆንም ሰራዊቱ ከፖለቲካ ወገንተኝነት ተላቆ ተልዕኮ ላይ ብቻ ማተኮር አለመቻሉ ወታደራዊ ግዳጁ ላይ መተማመን እንዳይፈጠር አድርጎታል። ወርሃ ግንቦት 1990 ዓ.ም በኢትዮጵያ መደበኛ ሰራዊት ከተመሰረተ በኋላ ሀገራችን ሶስተኛውን የውጭ ወራሪ ልትመክት ግድ ሆነ። በሰሜኑ የሀገራችን ክፍል የግዛት የይገባኛል ፍላጎቱን በኃይል ሊያስፈጽም የኤርትራ ጦር ድንበር አልፎ ጦር አሰልፎ መጣ። መላ የኢትዮጵያ ሕዝቦች ከታላቁ አድዋ ጦርነት በፊት በተለያዩ ጊዜያት በአድዋ ጦርነት፣ በኢጣሊያ ዳግም ወረራ፣ ደግሞም በሶማሊያ ጦርነት እንዳደረጉት ሁሉ ልዩነትና ውስጣዊ ቅሬታዎቻቸውን ለጊዜው ትተው ቅድሚያ ለሀገር ክብር በሚል እምነት ከመላ ኢትዮጵያ ተሰባስበው ከኢትዮጵያ መከላከያ ሰራዊት ጎን ተሰለፉ። በ1990 ዓ.ም የኤርትራን ወረራ ለመቀልበስ በተካሄደው ጦርነትም ሰራዊቱ ከመላው የኢትዮጵያ ሕዝብ ጋር በመሆን በፍጹም የጀግንነት ወኔ የአባቶቹን ታሪክ በድል አድራጊነት በመድገም የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ማውለብለብ ችሏል። ስለ 1990 የኤርትራ ወረራ ሲነሳ የሀገራቸውን ክብር ከፊት አስቀድመው በመበተናቸው የደረሰባቸውን የሞራል ስብራትና የመገፋት ስሜት ተቋቁመው በጦርነቱ የተሳተፉና ኢትዮጵያ ጦርነቱን በድል አድራጊነት እንድታጠናቅቅ የራሳቸውን ወሳኝ ሚና የተጫወቱ
የቀድሞ ጦር አባላት ወታደር ከሀገሩ ክብር አንዳች የሚያስቀድመው እንደሌለው ያረጋገጡ ሕያው ምስክሮች ናቸው። ወርሃ መጋቢት 2010 ዓ.ም የተካሄደው ሀገራዊ ለውጥ በሰራዊቱ ቅርጽ ላይ አዲስ ነገር ይዞ መጣ። ቀደም ሲል የነበሩ የተቋሙ አዋጆች፣ ደንቦች፣ መመሪያዎችና አሰራሮችን በትኩረት በመመርመርና ጥንካሬና ድክመቶችን በመለየት ክፍተቶችን ለማስተካከል ከፍተኛ ተግባራት ተከናወኑ። የሀገር መልክ የሆነው የመከላከያ ሰራዊት ግዳጁን ከፖለቲካ ወገንተኝነት በጸዳ መልኩ ያከናውን ዘንድ ወታደር ሀገር እንጂ ብሔር የለውም በሚል መርህ ኢትዮጵያን የሚመስል ግልጽ በሆነ ደንብና አሰራር የሚመራ ኢትዮጵያንና ሕዝቦቿን በእኩልነት ለማገልገል ብቃትም ዝግጁነትም ያለው ለሀገሩ ክብርና ለሕዝቡ ሰላም መረጋገጥ ሕይወት እስከ መክፈል የቆረጠ ሆኖ እንደ አዲስ እንዲደራጅ የሚያስችል ስር ነቀል ሪፎርም ተካሄደ። የሰራዊቱን መብት የሚያስጠብቁ፣ ግዴታውን በአግባቡ እንዲወጣ የሚያስችሉ፣ ተልእኮውን በጠራ መንገድ እንዲገነዘብ መንገድ የሚያመላክቱ አዳዲስ የማሻሻያ አዋጆች፣ ደንቦች፣ መመሪያዎችና አሰራሮች ሥራ ላይ ዋሉ። ፈርሶ የቆየውን የኢትዮጵያ የባህር ኃይልን እንደ አዲስ በማቋቋም የኮማንዶና አየር ወለድ ኃይልን በጽኑ መሠረት ላይ በማቆም የኢትዮጵያ አየር ኃይል የኢትዮጵያ የአየር ክልልና ስፔስን ደህንነት በአስተማማኝ ደረጃ በሚያስጠብቅ ቁመና ላይ እንዲገኝ በማድረግ አዳዲስ የአሰራር ለውጦች ተከናወኑ። የሰው ኃይል አደረጃጀቱን በኢትዮጵያ የሰራዊት ግንባታ ታሪክ በከፍተኛ ሁኔታ ማሳደግ ተችሏል። በትጥቅ ረገድ ረጅም ርቀት ተወንጭፈው የጠላትን ኢላማ የሚያደባዩ በአየር ላይ ተምዘግዝገው የጠላትን ይዞታ ወደ አመድነት የሚቀይሩ፣ ከላንቃቸው የእሳት ወላፈንን ተፍተው የጥፋት ላንቃዎችን የሚዘጉ፣ ዘመኑን የሚመጥኑና ወደፊት ሊያጋጥሙ የሚችሉ ጦርነቶችን ታሳቢ ያደረጉ የረቀቁ ትጥቆችን በመታጠቅ ኢትዮጵያን ለመተንኮስ የሚያስቡ ቢኖሩ ሐሳባቸውን ደግመው እንዲያስቡበት የሚያስገድድ አቅም መገንባት ተችሏል። የሰራዊቱን የማድረግ አቅም የሚያለቁ፣ ዝግጁነቱን የሚያረጋግጡ፣ አካላዊ ስነ ልቦናዊና ሞራላዊ ብቃቱን የሚጨምሩ ከመሠረታዊ ውትድርና ማሰልጠኛዎች እስከ የበታች ሹም ትምህርት ቤቶች፣ ከመስመራዊ መኮንኖች ማፍሪያ ተቋማት እስከ ከፍተኛ አመራር አቅም መገንቢያ ማዕከላት፣ ከስታፍ ኮሌጆች፣ ዓለም አቀፍ የሰላምና ጸጥታ ትምህርቶች እስከሚሰጥባቸው የትምህርት ተቋማት፣ ከኮሌጆች እስከ ከፍተኛ ዩኒቨርሲቲዎች ከነበራቸው ደረጃ ከፍ ብለው ኢትዮጵያንና ሰራዊቷን በሚመጥን ልክ ተጠናከሩ። አሁን የኢትዮጵያ መከላከያ ሰራዊት ኢትዮጵያን ከውጭ ወራሪዎችና ከውስጥ ጸረ ሰላም ኃይሎች ጥቃት መከላከል በሚችልበት አስተማማኝ የብቃት ደረጃ ላይ ይገኛል። ዛሬ የኢትዮጵያ መከላከያ ሰራዊት የሀገር ውስጥ ሰላምን ለማረጋገጥ ከተሰማራበት እረፍት የለሽ ግዳጅ እስከ ዓለም አቀፍ የሰላም ማስከበር ተልእኮ እጅግ ሰፋፊ ግዳጆችን በብቃት እየተወጣ ይገኛል። የትኛውንም የምድር ፈተና ተጋፍጦ በየትኛውም ውስብስብ መሰናክልና የተፈጥሮና ሰው ሠራሽ ተግዳሮቶች መሃል በጀግንነት አልፎ ለምትክ የለሽ ሀገሩ ክብር ምትክ የለሽ ሕይወቱን ያለ ስስት ለመክፈል የተዘጋጀው የሚሞትለት ሀገርና ሕዝብ እንጂ በልዩነት የሚቆምለት ብሔር የሌለው የኢትዮጵያ መከላከያ ሰራዊት ዛሬም ለሀገሩ ክብር መረጋገጥ በጀግንነት ዘብ ቆመዋል።
በከፍታው ልክ ኢትዮጵያዊነት የሆነው ኩሩ ከዚህ አኩሪ ከፍታ ወርዶ በመንደር ልክ ማሰብ የማይቻለው ሀገር ወዳድ ለብሔር ለፖለቲካና ለሃይማኖታዊ ወገንተኝነት ስፍራ የሌለው ቁርጠኛ መንግስታት ሲቀያየሩ ሀገር ያስቀጠለ ዘመናትን የተሻገረው አንጋፋ የምትክ የለሽዋ ኢትዮጵያ ትክክለኛ መልክ የሆነው የኢትዮጵያ መከላከያ ሰራዊት በፈተናዎች ሁሉ እየጸና ነገም በእቶን እሳት መሃል ተረማምዶ ሀገሩን ለትውልድ ሊያስረክብ ተዘጋጅቷል። ይህ በአንድ ጀንበር የተከናወነ የአንድ ወቅት ተግባር አይደለም። 116 ዓመታትን የፈጀ የትውልድ የቅብብሎሽ ታሪክ እንጂ። የኢትዮጵያ ሉዓላዊነትና የሕዝቦቿን ሰላም ለማረጋገጥ በዱር በገደል ለተዋደቃችሁ የኢትዮጵያ ሰራዊት ሆናችሁ በየዘመናቱ ሀገር ለሠራችሁና ድንበር ላስከበራችሁ በበረሃው ቋያ ንዳድ በቀኑ ፈታኝ ሐሩር በሌቱ የከፋ ቁር ስለ ሀገራችሁ ክብር ዋጋ ለከፈላችሁ የዘመናቱ የየራሳችሁን ታሪክ ላኖራችሁ ለናንተ ለኢትዮጵያ ወታደሮች ክብር ይሁን። የጉሩቦች መኖሪያ የህብረት የቡቃያ የሰላም ተምሳሌት አርማ የቀለሞች ብር ኢትዮጵያ በደም አሻራ ሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር ታትሞ መናር በጋራ የጉሩ ሕዝቦች መኖሪያ የህብረት የቡቃያ የሰላም ተምሳሌት አርማ የቀለሞች ብር ኢትዮጵያ በደም አሻራ ሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር ታትሞ መናር በጋራ ያለው የአርበኝነት ቅርስ የነጻነት የድል ፋና ወደ ትውልድ ተሸጋግሮ ወርሶ ጸንቷል እንደገና ምድራዊ ፈተና በዝቶ ዙሪያው ቢነድ ገሞራ ጥሰነው እናልፈዋለን